ሰላም ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። በዛሬው ቪዲዮ እነዚህን እሺ ማዘርዬ አልኮል ይጠጣሉ? የታል? እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እንግዲህ እናንተም እንደለመዳችሁት ቻናላችንን ሰብስክራይብ በማድረግ ሰፖርት አድርጉን እባካችሁ ብለናል። ወሬ ሳናበዛ ወደ ቪዲዮ እንለፍ። ማዘር ባለፈው የመልስ ምት ሰጥተው ነበረ። የሚያፋጥጥ ጓደኛ ይሉታል። እንደዚህ ነው። ታው እንጂ እንዴ ምን ነው ማዘር በቀሉ ቢኖሩ እናንተ ቅር ይላችኋል እንዴ? ኦኦ ጌታዬ ይሄ ሰውዬ ለኔ ካልሆነ አሁን ነው ምልክት ስጠኝ። በኋላማ አሁን ደረጃ ደርስ ሰራተኛ ሳልጨርስ ፈጣን መልስ ሲሰጣት እውነቴን ነው። አይሆንሽም፣ ልቀቂው፣ ታዩ በቃ ለእያንዳንዱ ጸሎት እንደዚህ አይነት ፍጥን ያለ መልስ ቢሰጠን ጥሩ ነበር። እውነት ምን ትላላችሁ? ምን ታስባላችሁ? እንዲህ ቢመለስልን ጥሩ ጊዜ ያሳለፈና በጣም ደስ ይላል። ቅሬማ ነው ይበርዳል። በጣም ይበርዳው እንግዲህ አሁን ልቀሰጥ ደርብ በጣም ወይኔ አይዞ አንቺ ማይዞሽ የዝናብ ፍቅር ደስ ይላል። አረ ወይኔ ይበርዳል። በቃ ስጣት፣ በጣም የሚበርድ ብራዘር ስጣት። ጃኬት ነው ልቀሰጠኝ ማለት ነው አለችው። ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደለም? እኔስ ፈተና ነበረ ግን ፈተናዬን ወርቃ ነጭ እኔ ለጃኬቱ ብያለሁ። እኔ ግን ለፈተና ተመለካበት ነበር። ይሄ ነጭ እሺ፣ ለፍቅር ከሆነ ማየው ይሄ ነጭ አያስፈልግም። ምን ቀረኝ ነው? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ታው ጃኬት ብቆጥርሽ በኋላ ጃኬቶች አለበት የደወሉ ቆንጆ የስራ ዘርፍ አድርጓለች። ጃኬት ካንተ ትወስዳለች፣ ይቀመጣል፣ ትወስዳለች። ያለ ቢዝነስ ይላል። ይሄንን ያለ ምንድነው የኔነት ዘፈኑ ከኛ ነው። ተበጠበጥሽ እኮ ግን እስክስታ ጎበዝ ናት። ዘፈን ቢኖረው ደግሞ በቃ አረንጓዴ ልማቱን አስመልክቶ ግን በጣም ብዙ እብዶች የበዛ ነው። እንዴት እንደተገናኘው ባላውቅም ምንድነው ሻውን የምትባሉት ሴትዮ? እኔ በኪሳችሁ በነበርኩ ጊዜ በአንድ ብር 4 እንጀራ ሲገዙ ነበር። የጠጣር ከረሜላ ማስቲካስ በዛኔ ረሃ ነበርኩ። አሁንም በቀጣይ ኖት ላይ እመጣለሁ። ቀጣ አስታውሳችሁ ስንት ከረሜላ ገዝታችሁ ታውቃላችሁ? ስንት እንጀራ ገዝታችሁ ታውቃላችሁ? እኔ በነበርኩበት ጊዜ ማለት ነው። አንድ ብር ላይ እስቲ በኮሜንት ሴክሽን አሳውቁ። ባንተማ ብዙ ነገር እውነት አንድ ብር ቤቢ ጠጣር ብትል ናና ብትል ድቡልቡሉ ከረሜላ ድቡልቡሉ ማስቲካ ብትል አራግ ባንተ ያልተገዛውን ጠይቀኝ። እውነት አልተመቸንም አንተ ከሄድክ በኋላ። እኔ እውነቱን ነው የምነግርህ። ምንም ነው ደስ የማይለው አንተ ከሄድክ በኋላ ያለው ኑሮ። አንድ ብር ለአንድ ብር ያላችሁን ኮሜንት ንገሩት።
በአንድ ብር ምን እንደገዛችሁ እስኪ ኮሜንት ላይ ንገሩኝ። ውርደት ማያጣኝ ሰው ታክሲ ላይ ደግሞ ተቀምጬ ማለት ነው ጋቢና ቁጭ ብያለሁና እኔ ማሳለፍ ስለማልወድ ቅርብ ነኝ ምናምን ብዬ ወደ መሀል እጠጋለሁ እና ሰው ሲከፍት ተሰምቶኛል። መሀል ላይ ሄጄ ቁጭ አልኩኝ። ታውቁታላችሁ ቦታው ፊት ያለ ነው ወደ ላይ በቃ ይሄ እንጀራ እንደሚሸከሙት ታክሲውን ተሸክማችሁት ነው የምትሄዱት። ስፒከር አለ ምን አለ በቃ አይመችም። እንደዚህ ተንጋዳችሁ ነው የምትሄዱት እና ሰው ገብቷል፣ ግን ምን አይነት ሰው እንደሆነ አላስተዋልኩም ማለት ነው። የሚገርም ሽቶ ገባል። የሚገርም ሽቶ እንዴ ምንድነው ምናምን አልኩና ጮለቅ አረጋለሁ። ልጅቷ እንዴት አባቷ እንደምታምር ማለት ነው፣ እንዴት እንደምታምር። እኔ ደግሞ ቺክ ማዋራት አልችልም። በቃ አፍንጬን፣ ጆሮዬን፣ አንገቴን ሁሉ ነገር ነው የሚያለበኝ ማለት ነው። ከዛ እንደምንም ብዬ ጥርሴን ልጣረኩና ሃይ አልኩኝ። ሃይ አለች። ከዛ ተገባባን። ምን ልሆንልሽ ምን ትሆንልኝ የተባባልን ረጅም መንገድ ሄድን። ከዛ ሰሚት ደረስን። ከሰሚት ወርዳችሁ ኮንዶሚኒየም ሰሚት የሚያዝበት ደግሞ ትንሽ ያስኬዳል ማለት ነውና ወረደች እሷ። እኔ ነኝ የምከፍለው ምናምን አልኩ። የቤት ኪራይ የምዘጋላት ነው መስሎ በቃ በእኔ ወጪ ምናምን ከፈልኩ። ወርጄ ወሬ ልቀጥል ስል ማለት ነው ፊቷን አጣሁት። የልጅቷ ምንድነው የሚታየኝ? ጡቷ ነው የሚታየኝ። በቃ እዚህ ደረቷ አካባቢ ነው የሚታየኝ። ቀና አላለሁ። ለካ ልጅቷ የፀሐይ ግርዶሽ ነው። ቁጭ ብላ አልታወቀኝም። እኔ እንደ ዶሮ ፊጥ ብዬ መሀል ላይ እንደ ቆጥ ቁጭ ብዬ ለካ አልታወቀኝም። ጋውን ሲታጠፍ ቲሸርት ነው የሚመስለው አሉ። ምን እንደምንመስል ለሚያይን ሰው መንገድ ስንሄድ መንገዱ እንዴት ይለቅልኝ ምን እንደምንመስል እናትና ልጅ ነው የምንመስለው። ልደት ተጠርቼ እኔ የሆነ ቦራ ምናምን ሴንቸሪ ምናምን ልታዝናናኝ ይዛኝ ይሄደሽ ነው የሚመስለው። በቃ ምንድነው አድቫንቴጁ? አሁን እቺ ብጠብሳት ብዬ በቃ አድቫንቴጁ ምንድነው? ጥምቀትና ደመራ ላይ እሽኮኮ ብትለኝ ነው በቃ በደንብ እንዲታየኝ ማለት ነው። ሌላ ምንም አይመጣውም። ከዛ በቃ ቻው ብዬ ስልኳንም ሳልቀበል ተዋጠስኳት። ወደ ቤት ሄድኩ እላችኋለሁ። ወይኔ ኪሳራ ብላ አስበው ክስር ስትል እንደዚህ አይነት ኪሳራ ሊታሰብ አይችልም ነው ማለት። የጾም ምግብ ማለት በጣም ነው የሚያስቀኝ። ብዙ ማባበያ አብሮታል። አሁን ይሄ መጀመሪያ ላይ ሾርባ ይመጣል። መጀመሪያ ዙር ማባበያ፣ እዛ ደግሞ እንደዚህ ብስኩት ምናምን ማባበያ በግራና በቀኝ ከለሩ አምሮበት። ስጋ ቢሆን ግን ምንም ግርግር አይፈልግ፣ ምን ማባበያ አይፈልግ፣ መሸንጋያ አይፈልግ። የምሩን ቀጥ ብሎ የሚመጣ ምን ይሰራል? የምሩን እኮ ነው እውነት። በቃ ስጋ እንዲህ ራሱን ችሎ ግርማ ሞገስ ያለው ነገር ምንም አጃቢ ተከታይ ምናምን አይፈልግ። ያለ ብቻውን ይመጣ ራሱ የሚያኮራ ነገር ነው። ምን ታስባላችሁ? በጣም የሚገርም ነው። እኔ እምነቱ ላይ እውነት ለመናገር ብዙ ጥልቅ እውቀት የለኝም፣ ግን እስከማውቀው ድረስ በዘመናዊ ሙዚቃ መሳሪያ የቤተክርስቲያን የኦርቶዶክስ ተዋህዶ መዝሙር እንደማይሰራ ነው የማውቀው። እስኪ እናንተ ደግሞ የምታውቁትን ኮሜንት ላይ አጋሩኝ እና በዚህ መልኩ ባታወጡት ደስ ይለኛል እንደኔ። እናንተ እስኪ የምታስቡትን ኮሜንት ላይ ንገሩኝ። እኔ በጣም ስለደበረኝ ነው። ቲጂ አገልግል ይላል። በሜካፕ መጣልናለች። የአንድ ጠንቋይ ያስመሰላት። ቢቀርስ ግድ እኮ አይደለም ቢቀር። የምሬን ነው እውነት። አንዳንድ ሰዎች እንዴ በቃ ግዴታ አይደለም። እሷ ምግቧን ስትሰራ በቃ ያምርባታል። ግዴታ አይደለም አሻንጉሊት መምሰል ግዴታ አይደለም። ምርረፉ አሁን አታስፈራም። ጫልጅ ማስፈራሪያ ይመስላል ብትይ ይወጣበት አይደለም በይኝ ነው። እሺ አሁን ምንድን ነው የሚባለው በመድኃኒዓለም?
እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ልጋብዘኝ ነው። አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። እኔም ራሴ አልቸኩልም። ቀስ ብለው አልቸኩልም። ችጋራ ሰው አታብዛት። ችጋራም ስለሆንክ ነው ማንገዛላችሁ። ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ። አባታችን አሜሪካ። ሁለተኛ ጥያቄ ልጠይቃችሁ። መንገድ ላይ እየሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? አልፎ አልፎ ልጠቀም እችላለሁ። ለምሳሌ ኦክሲጅን ባገኘው ራሱ ልጠቀም እችላለሁ፣ ላልጠቀም እችላለሁ። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ ብሏል። አባታችን ማን ሊሆን ይችላል? አሜሪካ። በጣም በቃ እየመጠቀን ነው እናትነኝና በሽማንም እየመጠቅን ነው። እግዚአብሔር የተመሰገነ ይሁን። እውቀታችን ያለ ነው። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይሄንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ስለዚህ ይሄንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለሕክምናው እንድንረባረብ በምታምኑት ፈጣሪ ስም ጠይቃለሁ። ይሄንን ቪዲዮ በፈጠራችሁ አምላክ ኮፒ ሊንክ ሪፖስት። እንግዲህ ዮሐንስ አፈወርቅ ትልልቅ ስራዎችን የሰራ ሰው ነው። አይዞክ፣ እግዚአብሔር ይማረ። እግዚአብሔር ጨርሶ ምሮክ ወደ ድሮ ስራዎች እንድትመለስ መልካም ምኞቴ ነው። እግዚአብሔር ይማረ በሉት እናንተ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድን ነው? ሃሽታግ ስሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነፃ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። እንግዲህ እንደምትመለከቱት ጠቅላይ ሚኒስትሩ ፔጅ ላይ ትሰማ ይብቃ የሚል እንትኖች እየተነሱ ነው። መልስ ቢሰጥበት ባይነኝ፣ እንደኔ ጥሩ ነው ባይነኝ። እስኪ እናንተን ደግሞ ኮሜንት ላይ ንገሩ። Good morning አርባምንጭ። Good morning oh my god በዚህ አየር ነው ምን ጉድ ነው? የምን መበለቃቀጥ ነው ታዲያ? መበለቃቀጡ ምን አመጣው? ሆሆሆ በጣም ደስ ያለኝ እንደዛ ማለት ነው። ቡድግ ነው የምለው። አሪፍ ኤነርጂ ነው። ጉድ እኮ ድምጼ አልተሞረደም። አሁን በዚህ ተነስቼ ጮህበታለሁ፣ ተነስቼ እሞርደዋለሁ። አልተሞረደም። ታዲያ እሺ መበለቃቀጡ ምን አመጣው ነው ይሄ ጥያቄ። ገራሚ እያችሁት የተራራው 1 2 3 4
አልወጣም እስከዛ ያምራል ባይ ከዛ የኔ እግር በለ ባይ ከሰይፉ ፋንታውንና ማሪዩ ከተባለችው ቲክቶከር ነው። እንግዲህ በመሰለ መልኩ የምጥ ሰዓቷን ቪዲዮ በአጭሩ አጋርታን ነበር እና የሰይፉ ፋንታውን ሾው ላይ ደግሞ ያው የሳምንቱ የሚያሳስቁ ነገሮች ላይ በሚል ድርሹ ዳና ሆስት ሆና የእሷን ቪዲዮ ሰራችበት። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አይታችኋታል። ግን ሜካፓ ተሰርታ ምናምን አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ ሲፋ ጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ ተከትሎ ደግሞ ማሪዩ እያማጥኩኝ አልነበረም። በዛ ላይ ደግሞ ላይቭ ላይም አልነበርኩም። ስለዚህ ይሄን ቪዲዮ አውርዳችሁ ስለኔ ማስተባበያና ይቅርታ ጠይቃችሁ ካልሰራችሁ በስተቀር በከፍተኛ በህግ ጉዳይ ነው የሚይዘው የሚል ማስፈራሪያ የሚመስል መግለጫን አውጥታለች ማለት ነው። እዛው እንግዲህ ያ ቪዲዮ የምጥ አይደለም ብላለች። እኔ እንግዲህ ባልወልድም ባላምጥም ምጥ ለብዙዎቻችን ምን እንደሚመስል የሚጠፋን አይመስለኝም። ግን ደግሞ ያው ምጥ አይደለም የምትሉ ካላችሁ ኮሜንት ላይ ሀሳባችሁን እንድትሰጡበት ፈልጋለሁ። እኔ ሀሳብ በዚህ ጉዳይ ላይ እንግዲህ ያው ብዙዎቻችን እዚህ ሶሻል ሚዲያ ላይ ስንቀርብ ይዘን የምንመጣው ነገር ለህዝብ ነውና ህዝብ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ አስባለሁ። ይሄ ትንሽ ነገሩን ከበድ ያደረገው አይ ቲንክ በሚዲያ ደረጃ መተላለፉ ይመስለኛል። እሷን ኦፊንድ ያደረጋት እንጂ ሶሻል ሚዲያ ላይ አንድ ነገር ፖስት እስካደረግን እስካጋራን ድረስ ሰዎች የሚሰጡትን ጥሩንም ሆነ መጥፎንም አስተያየት መቀበል ይኖርብናል። አልሆነም ደግሞ ምንም አይነት ነገር ፖስት አለማድረግ ወይም ደግሞ አለማጋራት ይሻላል ብዬ አስባለሁ እንደኔ። ታዲያ እዚህ ጋር ሰይፉ አጥፍተዋል ወይ ደግሞ ይቅርታ መጠየቅም ሆነ ቪዲዮ ማውረድ አለባቸው ብላችሁ ታስባላችሁ? እሱን እንግዲህ ሀሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ በዚህ ዙሪያ የተፈጠረው አዲስ ነገር ይሄንን ይመስላል። ምን ያህል እንደተናደደች ግን ያወቅኩት የድርሹ ዳናን የድሮ ፎቶዋን ፖስት በማድረግ ነው። የዛሬው ቪዲዮቻችን እነዚህን ይመስሉ ነበረ። በቀጣይ እስከምንገናኝ ድረስ በጣም ነው የምወዳችሁ። ቻናላችንን ሰብስክራይብ እያደረጋችሁ እንድትጠብቁን ስል አስታውሳለሁኝ። በቀጣይ እስካገኛችሁ ትናፍቁኛላችሁ። ሰላም ሁኑልኝ። እወዳችኋለሁ። ባይ